ኢትዮጵያ ውስጥ የሚገኘው የእስራኤል ኤምባሲ ጽላተ ሙሴን ከኢትዮጵያ ወደ እስራኤል መውሰድ የመጨረሻ እቅዱ እንደሆነ ተናግሯል። ይህንንም በመረጃ አስደግፌ ያቀርብላችኋለሁ። አንድ የወጣ የድምጽ ቅጂ አለ። ቦስተን ዩኒቨርሲቲ ውስጥ ተመራማሪ የሆነው አርኪኦሎጂስቱ ማትሬጊስፒ እንዲህ ይላል። ኢትዮጵያ ውስጥ አክሱም ጽላተ ሙሴ ካለች የምትጠበቀው በአንድ መነኩሴ ብቻ ነው። ስለዚህ ለምንድን ነው አንድ ሰው በጉልበት ፎቶግራፍ በማንሳት መኖሯን ለዓለም አያረጋግጥም ይላል። ጥያቄውን ይቀጥላል። ለምንድን ነው ኢትዮጵያውያንስ ፎቶግራፍ እንድትነሳና ለዓለም እንድትታይ ያልፈቀዱት ይላል። ለዚህ ጥያቄ ከዚህ ቪዲዮ መጨረሻ ላይ መልሱን ታገኛላችሁ። ከጽላተ ሙሴ ስም ጋር አብሮ ስሙ የሚጠራው ግራም ሃንኮክ ነው። ግራም ሃንኮክ ከ10 ዓመት በላይ ኢትዮጵያ በመመላለስ ሪሰርቹን ሰርቷል፣ እንዲሁም ደግሞ መጽሐፎችን አሳትሟል። ነገር ግን መጨረሻ ላይ ያደረገው ነገር እኔ ያልጠበቅኩት ነገር ነበር። ምን እንዳደረገ ልንገራችሁ። ጥናቱን ካዋቀረና ለዓለም ካሳወቀ በኋላ ቀጥታ ኢትዮጵያ ወደሚገኘው የእስራኤል አምባሳደር ነበር ሄደው። ይሄንንም የተናገረው ራሱ በሰጠው ኢንተርቪው መሃል ነው። ከእስራኤል አምባሳደር ጋር በጣም ብዙ ጊዜ እንዳወሩ ይናገራል። ከዛም እንዲህ ብሎ እንደጠየቀው ራሱ ግራም ሃንኮክ ይናገራል። ኢትዮጵያ ውስጥ ጽላተ ሙሴ እንዳለች ከታመነ ለምንድን ነው የማትወስዱት ብሎ ይጠይቃቸዋል። ከዛም ይላል ግራም ሃንኮክ፣ ይሄን ከጠየቅኳቸው በኋላ የእስራኤል አምባሳደር አተኩረው ካዩኝ በኋላ እሱ የመጨረሻ እቅዳችን ነው ብሎ መለሱልኝ ይላል ግራም ሃንኮክ። ይሄ መልስ ለኔ በጣም አስደንግጦኛል። ምክንያቱም እኛ ችላ ያልነው ነገር እነሱ ደግሞ ታርጌት አድርገው እየሰሩበት ነው። ይሄን ጥያቄ የጠየቀው በነገራችሁ ላይ ግራም ሃንኮክ ብቻ አይደለም። ብዙ ተመራማሪዎች ይሄን ጥያቄ ያነሳሉ። ለምን ባለቤትነቱ የእስራኤል ከሆነ እስራኤል ለምን ለመውሰድ አትሞክርም ይላሉ። ለዛም ነው ተጨባጭ ማስረጃ ሁሉም ለማግኘት የሚሯሯጡት። አንድ ፎቶ እንኳን ማንሳት ብንችል ብለው ብዙ ተደጋጋሚ ጥያቄ የሚያነሱት ለዚህም ነው። እንበልና ለምሳሌ ያክል ነው፣ አይሆንም እንጂ ለምሳሌ ያክል ፎቶ እንዲነሳ ቢፈቀድ ምንድነው የሚፈጠረው? ያ ፎቶ ለዓለም ይታያል። ከዛ በኋላ እስራኤል ምንድነው የምታደርገው? ካልቸራል ፕሮፐርቲ ሎ ኦር ደግሞ ኢንተርናሽናል ሎ ወይም ደግሞ ሌጋል ኦነርሺፕ፣ እነዚህ የመሳሰሉ ዓለም አቀፋዊ ህጎችን ተጠቅማ ጽላተ ሙሴን ለመውሰድ ትሞክራለች ማለት ነው። አሁን ለምንድን ነው እስራኤል በግልጽ የኔነት ጥያቄ አንስታ ለመውሰድ ያልሞከረችው ካል አንድ ነገር ይነሳል። ይሄም ስፔሲፊክ የሆነ ሎኬሽን አልታወቀም። አክሱም ውስጥ እንደሆነ ቢታመንም አርኪኦሎጂካል ኤቪደንሶችን ቢገኙም ጣና ቂርቆስ ላይ፣ ነገር ግን ታንጀብል የሆነ ነገር መኖር አለበት። ታንጀብል የሆነ ነገር ማግኘት ሁሉም ይፈልጋሉ። ነገር ግን ከአንድ ቅዱስ መነኩሴ በቀር መግባት ስላልተቻለ ያንን ነገር ፕሩፍ ማድረግ አልቻሉም ማለት ነው።